ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም የተባረከውን። ቤተሰቦች አላችሁ አላችሁ? ማታ ቆይ እንቅልፍ አጥቼ ወይኔ በላቸው እኘኝ ልጆች እንደ ምን ይሻላችኋል በእውነት እና ውዶች እንዴት ናችሁ? እናንተ ለማንኛው ሰላም ናችሁ? በያላችሁበት ቦታ ጌታ እግዚአብሔር ይጠብቃችሁ፣ ክፉ አይንካችሁ እያልኩ ዛሬ መጥቻለሁ። ይኸው እሱም ምንድነው ትላንት የሆነ ቪዲዮ ሰርቼ ነበርኩኝ ማታ። ከዚህ በፊት ነው ያላየሁት ቪዲዮ ነበረ። እሱን ለእናንተ በተቻለ መጠን ሀሳብ ለመስጠት ነው የመጣሁት ማለት ነው። እሱ ምንድነው ካላችሁ ውዶቼ፣ እኔ የሚለው ቆን አብርሃም አባት ማለት ነው። እራሱ አብርሃም አባቱን ንቆ ነው የሚሄደው። እኔ የገረመኝ ነገር እሱ እያወራ ሳለ ሩታ እያወራች እንዴት ትቶ ይሄዳል? ለሩታ ፍቅር ካላት ካፈቀረ ያቺ ልጅቷን ትቶ እኔ ካንቺ ጋር መሆን እፈልጋለሁ ብሎ ለምን እሷን ተንበርክኮ እነ ጋሼ ቤት እነ ወንድሙ ፊት ለምን ይቅርታ አልጠየቅም? አስመሳይ እንደሚያለቅስ ሰው ሆኖ እንደሚያዝን ሰው ሆኖ እኔ ደግሞ ተገድጄ ነው ይሄን ነገር ውስጥ የገባሁት አለኮ። ደግሞ ሁለት አፍ ነው ማውራ። አንዴ ተገድጄ ነው ይላል፣ አንዴ ደግሞ ፈልጌ ነው ይላል። ፈልጎ እሱ እዛ ጋር ከገባ ከልጅቷ ጋር መኖር ከጀመረ ጋሽዬ ሩታን ለምን ያስገድዳል? ጥያቄ እሱ ነው። ለምን ያስገድዳል? እሷ ክብር እንን አታከብርም። አንተ መጀመሪያ የሰራው ስራ አንተን የሚያስከብር አይደለም እኮ የሚያሳፍር ነው እንጂ እሷ ባንተ በኩል እሷ እኮ አፍራለች ባንተ ማለት ነው። ምክንያቱም አንተ የምትሰራው ነገር፣ የምታደርገው ነገር፣ የምታወራው ነገር ሁሉ አሳፋሪ ስለሆነ እሷ ባንተን አፍራለች አፍራለች። ታውቃለህ? እኔን እሷ ክብር የላትም፣ አታከብርም። አንተ መቼ ጥሩ ነገር ሰርተ ነው ከሷ ክብር የምትጠብቀው? አንተ ተከብረ ብትቀመጥ እሷ ትመልሳለች። ኦፍ ኮርስ አንተ መቼ አርፈ ተቀመጥክ? በየቦታው በየክለብ በየሆቴል ከልጅቷ ጋር የልጅቷ እንትን ውስጥ እጁ እየከተትክ ወይኔ በላቸው። ሩታ እንደው ወደ እሱ ጋር ትጠጊ ጊዜ አበሬ ሲያስጠላ ምን ይመስላል ራሱ እንደዚህ ሆኖ ተንከስክሶ ከሴት ጋር እንዲህ ሆኖ መቶ በምን አይኑ ሩታ አይኑን ያያል? እሱ አፍሮ እኮ ነው ወደ አንገት ደፌ አገራ ጠፊ ሰው የሚባለው ይሄ ነው። ራሱ የሰራውን ተንኮልና መጥፎ ስራ ሁሉ አውቆ በሷ ፊት ሩታን ማየቱ በጣም ከብዶት አፈር እያየ ነው። አፈር ውስጥ ግባ አንተ ቆማጣ! እንዴት እንዳስጣለኝ እግዚአብሔር። እንደዚህ ልክስክ ሰው መሆኑን ማን ያውቃል? ማን ያምናል እግዚአብሔር? ከዛም እኔ አንዴ ተገድጄ ነው ይላል፣ አንዴ ደግሞ ፈልጌ ነው ይላል። የሚሆነው የማወራው ነገር አጣ። እንደው ምን ይሻላል? እሷ ሩታ አንተን አትምጣ ከዚህ በኋላ ልጁንም አላሳይም ያለችዋ ምክንያቱም ሁሉም ጋሽዬ ኤፍሬምም ሁሉም ኦደስ ያውቃል። ግን ጋሽና ኤፍሬም እንደገና ሩታን መጠየቅ ለምን አስፈለገ? የልጁ ስራ ሁሉ እያያችሁ አይደለም? እንዴት ትጠይቃላችሁ? እሷን ጥፋት የሰራ የእናንተ ልጅ ነው። እናንተ መታችሁ ደግሞ እንደ ግዴታ ኑር የሚለው አሁን ሩታ ናት።
ጥፋተኛ ልጁ እኮ ነው፣ እሱ አይደለችም። እኔ ፈልጌ ነው የገባሁት አለ። ከልጅቷ ጋር ፈልጎ አይደለም እንደ የቂጥ ስር እጁን የሚከተው የልጅቷ ጡት የልጅቷ ቂጥ ምናምን የሚይዘው ተሸክሞ የሚዞረው ፈልጎ ነው አይደለም እንዴ? ስለዚህ ለምን ታስገድዳላችሁ እናንተ? ቆይ ቆይ ምን ሆናችሁ ነው? ትክክል ነገር ለምን አታወሩም? ጋሼ ቆይ ለአብርሃም ትፈራለህ እንዴ? ያስፈራል እንዴ? እሱ ነው አይ ልጅነት ነው። ምን የምን ልጅነት ነው? አብርሃም ልጅ ነው? የምን ልጅነት ነው? ከሱ አሁን ሩታ አሁን ትበልጣለች ከሱ በእድሜ? እሱ ነው የሚበልጠው። ሩታ ልጅ ሆና ራሷን አስከብራ ቤተሰቦቹን አስከብራ ራሷ ተከብራ ነው የምትኖረው። ታውቃላችሁ ይሄንን። እሱ ግን በየቦታው ከሴት ጋር እየዞረ ራሱን ክብሩን ያጣ ሰው ነው። እነን አታከብራትም። ክብር የሚባል ነገር የለም። ልጁን ለማየት እሷን ማየት ብዬ ሲሄድ ክብሩን እንደዚህ ዝቅ አርጋል። አንተ መቼ ጥሩ ነገር ሰርተሃል? ከሴት ጋር እኮ ነው አንተ ያለው። የምትሰራው ነገር የምታደርገው ነገር አክቱ ሁሉ የሸረምጣ እኮ ነው ያንተ ስራ። አሁን ተመለስና እናንተ የለቃችሁት ቪዲዮ አንድ በአንድ እይ፣ ተመልከት። ሩታ እንዴት ብላ ለአንተ ይቅርታ ታደርጋለች? እንዴት ሆና ከዛም አልፎ ተርፎ አንተ ውክልና ልከ ትላንት ወደ ልጅቷ መታ ምንድን ነው የምትለው? አብርሃም ውክልና ላከ። የሚፈርመው ነገር ካለ የምታወራው ነገር ካለ ሰምታችሁ ለኔ ንገሩ አለ። አብርሃም ነው የላከኝ ብላ መጣች። ይሄን ንቀት ነው፣ እግዚአብሔርን ንቀት ነው። እንደ የሆነ ሰው አሁን እንደሚያለቅስ ሰው ሆኖ አይኑ ወዲ የሚያዝን ሰው ሆኖ ውሽ እንዴት እንዳስጠላ እንደው ማየቱ አስጠልቶኛል። ከዛም እነሱ ሲያወሩ ትቶ ስራው ያቃል እኮ ትቶ የሚያደው ምክንያቱ ምስጢሩ ምን እንደሆነ ታውቃላችሁ? ስራውን ያቃል፣ ጥሩ ነገር እንዳልሰራ ያቃል። ስለዚህ እነ ጋሼ እነ ሩታ ፊት መቆሙ አላስቻለም፣ አፍሯል። ለዛ ነው አፈር የሚያየው። መጥፎ ነገር የሚያደርግ የሚሰራ ሰው ሁሉ እንደዚህ አፈር ያያል፣ አንገቱ ይደፋል። ያው ሩታ ዘና ብላ ቀና ብላ እንትን እያየች ናት፣ ጋሼ ጋር እያወራች ከአብረም ጋር እያወራች። አንተ ግን አፈር ታያለህ። አፈር ውስጥ ገባ አንተ አሳፋሪ ወንድ ሲባል አንተ ወንድ ነህ። አሁን መጀመሪያ ቤት ውስጥ የሆነ ግጭት ከተፈጠረ ሁለታችን ቁጭ ብላችሁ መፍታት ነው፣ ታውቃላችሁ። ከዛ በኋላ ነገሩ ይፋ ከወጣም በኋላ ወደ ሴት ጋር መሄዱ፣ ከሴት ጋር በአልጋ ቤት ማደሩ፣ ልጅቷን አቅፌ እየተኛክ የልጅቷ ቂጥ ስር እጁን እየከተትክ የልጅቷ ጡቱን የልጅቷ የፈለገውን ቦታ ሁሉ እየከተትክ አሁን ወደ ሩታ ጋር መታይ እንደሚያዝን ሰው ሆነ። ማንም አያምንም። አንተ የሸረምጣ አስተማሪ እንደሆነ ነው ሰው የሚያየው። የዝሙት አስተማሪ ነህ አንተ። ሌላም ትርጉም ከሩታ ጋር ኑር አትኑር አያገባንም፣ ግን አንተ የዝሙት አስተማሪ ነህ። እሱ ማወቅ አለበት አንተ። ግማሹ አበጋዝ ይላል፣ ግማሹ አብርሃም ይላል፣ ግማሹ አበጋዝ ታደሰ ይላል። ስሙ እኮ ጠፍቷል ለራሱ። ምን አይነት ጉድ ነው? ቆይ አንተ ምን አይነት ጉደኛ ልጅ ነህ? ያንተ እቃ በአንድ ቦታ አርፎ ከምስት ጋር አይቀመጥም? ምንድነው እንደዚህ የሚያረኝ? ምን አይነት ልክስክስ ልጅ ነህ? ከዛም አባታቸው ደግሞ እሱን አግዞ ያወራሉ እኮ። አይ ልጅነት ነው። አይ ኖ እንደዚህ አይደለም። አባት ልጅ መቆጣት አለበት። እሱ ያጠፋው ነገር ካለ መምከር አለበት እንጂ ልጁን መምሰል አልነበረበት። ጋሼ ራሱ ስህተት ሰርቷል። ስህተት ነው ይሄ። ልጁን መቆጣት፣ ያየው ነገር የሰማው ነገር ይሄንን ልጅ ለምን አረክ? እንደዚህ ለምን አረክ? ለምን ሆንክ? እሱ ተገድጄ ነው። ለምን ተገደድክ? እንዲ ሆኜ
ያንተ መጀመሪያ ያንተ ስራ ትክክል ነው፣ ትክክል ነገር ሰርተሃል። አንተ ጥፋተኛ ነህ፣ ይቅርታ መጠየቅ አለበት። ጥፋቱ ያንተ ነው። ከሴት ጋር መታየት የለበትም። አንተ ባለትዳር ነህ። ከሴት ጋር እንደዚህ በራቁት እንደዚህ መሆን የለበትም። አሳፋሪ ነገር ነው ብሎ መቆጣት መምከር አለበት እንጂ አይ ልጅነት ነው ምናምን ምንድነው ይሄ? የምን ልመና ነው? በትዳር ውስጥ ከወደደ ይኖራል፣ ካልወደደ ይቀራል። እሱ ምንድነው? እሷ ለሱ የቆሻሻ መጠረቀሚያ ናት እንዴ? እነ ጋሼ ለምንድነው እሷን ቆይ ሩታን የሚያስገደዱት? ዋናው ልጆት ነው፣ ዋናው አብርሃም ነው እንጂ ሩታ አይደለችም ጥፋተኛ። እኛም እናውቀው፣ እኔ የማውቀው በዚህ ነው። አሁን እኔ ከነሱ ጋር ያወቁት የተዋወቁት እዚህ ሶሻል ሚዲያ ነው። ግን የሚያየው ነገር የሚታደርገው ነገር የአብርሃም ትክክል አይደለም። ዝሙት አስተማሪ ሆኗል። ዝሙተኛ ያስተምራል በሶሻል ሚዲያ። ዝሙት እንዲሆኑ ብሎ እስከ ማኝታ እነ ጋሼ እናንተ እንዴት ሆናችሁ እንደምትተኙ እስከ ማኝታ የሩታ ማኝታ ሴት አምጥቶ ከሴት ጋር የተኛ ወንድ ነው። በዚህ ከዚህ ሰውየው ጋር ሩታ እንዴት ሆና ትኖር? የሌላ ሴት አፍ ከንፈር የሳመ ሰው የሌላ ሰውነት የሌላ ሴት ሰውነት ቂጥ ይሄን ጡት እንደዚህ ይዞ የተጨማለቀ ሰውየውን ሩታ እንዴት አርጋ ትቀበል? እስቲ ጋሼ ፍረዱ፣ እስቲ ፍረዱ በእግዚአብሔር። ወደ ሩታ ጋር ቀጥታ አትምጡ። ጥፋቱ የሱ ነው። የሩታ ውሳኔው ትክክል ነው። እውነት እኔ ቢሆንም አደርጋለሁ። እግዚአብሔርን የእውነት ባወራ ምን ይሆናል? እናንተስ? እና ቤተሰቦች እኔ የተሰማኝ ነገር ይሄ ነው። ጥፋተኛ አብርሃም ነው፣ ሩታ አይደለችም። ምንም ግጭት ቢፈጠርም ምንም አይነት ቤት ውስጥ ቢፈጠርም ወደ ሌላ ሴት ጋር መሄድ የለበትም። ሆቴል ውስጥ መሄድ የለበትም። በብር መገዛት የለበትም። ያለውን አካውንት ውስጥ ያለውን ብር አውጥቶ መባከን የለበትም። ልጅቷ እሱን አባብላ ያለው ነገር ሁሉ እየተቀበለች ናት። እሱ አልፎ ተርፎ ውክልና ለሷ ለሄርሜላ ሰጥቶ ወደ ሩታ ጋር ሄርሜላን ላከ። ያ ሰውዬ ጤነኛ ነው? ምን አይነት ጉድ ነው? ሲጀምር እሷ መታ ደግሞ በሩታ ለማውራት ማነው ይሄ እሱን ለሷ ፍቃድ የሰጣት? ወይኔ ሩታ ያንቺ ትግስት እኔ ብትሆንማ ትልቁ የሆነ ቆንጮሮን ወስጄ ለሷ ጭንቅላቱን ሁለት ቦታ ነው የሚፈነክታት። እግዚአብሔርን ያንቺ ትግስት እንደው ለኔ ቢሆን በቃ የሰው ነገር መመኘት ያው ኃጢአት ነው ይላል እግዚአብሔር ቃል። እንደው ያንቺ ትግስት እውነት የኔ ቢሆን ምን ይሆናል? እንግዲህ ምን ማድረግ አይችልም። እኔም ታርቀሽ ከአብርሃም ጋር ኑሪ እኔ አልልም፣ እግዚአብሔርም አልልም። ምክንያቱም እሱ ያደረከው ነገር አንድ በአንድ የሚረሳ አይደለም፣ የማይረሳ እንደ ጠባሳ የሚቀመጥ ነው። ስለዚህ ከሱ ጋር ኑር ብዬ እኔ አላወራም። ምክንያቱም ከሌላ ሰውነቱን የያዘ ሰው የሌላ ሴት አፉ የሳመ ሰው ከሌላ ሰውነት የራሱ ሰውነትና የሌላ ሴት ሰውነት በአንድ ላይ ያደረገን ሰው እኔ ቆሻሻ ማጠረቀሚያ አይደለም። በኢየሱስም እኔ አልቀበልም እግዚአብሔርን። ስለዚህ መቆጣት ካለበት አብርሃም ነው እንጂ ሩታ አይደለችም። ሩታ ካጠፋች የሷ ቤተሰቦች እሷን ይቆጣሉ እንጂ ጋሼ አይደለም። ጋሼ አንተ ደግሞ ዋና ጥፋተኛ አብርሃም ስለሆነ አብርሃም ያዝ እንጂ ወደ ሩታ ጋር መምጣት አልነበረበትም። አሁን እሱ እኮ አሳውቋል። እኔ ሕፃን አይደለም፣ የፈለገው ነገር መምራት ይችላለሁ፣ ፈልጌ ነው የገባሁት አለ። ግልጽ ነገር እኮ ጋሽ። ይሄ ለምን ለንተ ያው አልገባም?
ለኛም ግራ የሚያጋባ ያንተ ነገር ነው ደግሞ እሱ ነግሯል እኮ በቃ ጥንቃቄ መውሰድ ነው እና በቃ ሩት ጀግና ነሽ ጠንክሪ በርቺ አይዞሽ ይሄንን ሰውየውን አታስጠጊ ልጁ በራሱ ያድጋል አትጨናነቂ እሱን አታስጠጊ በራሴ በበኩሌ ማለት ነው ይታረቁ ብዬ እኔ ይሄን አስመሳይ ነገር እኔ አላወራም ባይታረቁ ይሻላል በራሴ በኩሌ ማለት ነው እና ሰላም ሁኑልኝ ውዶቼ ትላንት ያየሁት ቪዲዮ ይሄንን ይመስላል እንግዲህ ሌላ ጊዜ ሌላ ነገር ይዘን እንመጣለን መልካም ቆይታ ይሁንላችሁ ባይ ባይ